የደም ስኳር ላለበት ሰው የገብስ ዳቦ ይፈቀዳል? እንዲሁም ደግሞ አጃ እንዴት ነው? የደም ስኳር ይጨምራል እንዴ? እኔም እኮ የምበላው የገብስ ዳቦ በአቮካዶ ነው፣ ነገር ግን የደም ስኳር ይጨምራል። ብዙ ጊዜ አብዝቼ የምጠቀመው አጃ ነው፣ ነገር ግን የደም ስኳር ይጨምራል። እንጀራ የደም ስኳር ይጨምራል እንዴ? ለምንድን ነው የደም ስኳር የጨመረ የሚሉ አሉ። ውድ ተመልካቾች ሰላም እንደምን አላችሁ? እኔ ዶክተር አዝመራው እባላለሁ። በዛሬ ቪዲዮ በእርግጥም የደም ስኳር የማይጨምሩ 10 ምግቦችንና እንዲሁም ደግሞ እነዚህ የካርብ ይዘት ያላቸውን እንደ እንጀራ፣ የገብስ ዳቦ፣ አጃና የመሳሰሉት ምግቦች የደም ስኳራችሁ ከፍ ሳይል መመገብ እንዴት ትችላላችሁ? አብረን የምንመለከት ይሆናል። አብራችሁን ቆዩ። በጣም ጥሩ ውድ ተመልካቾች፣ እንግዲህ በመጀመሪያ ደረጃ በእርግጥም የደም ስኳር ከፍ እንዳይል የተመረጡ ምግቦች ምን ናቸው የሚለውን እንመልከት። አንደኛ የስጋ ምግቦች ናቸው የደም ስኳር ከፍ እንዳይል የሚያደርጉት። የስጋ ምግቦች ሲባሉ እንግዲህ ጮማነት የሌላቸው፣ በተለይ ጮማው ከበዛ እንደሚታወቀው ሳቹሬትድ ፋት አለው። ስለዚህ እነዚህ ሳቹሬትድ ፋት ደግሞ ኢንሱሊን ሬዚስታንስ ሊፈጥሩ ይችላሉ። በተለይ አይነት 2 የስኳር ህመም ያለባቸው ኢንሱሊን ሬዚስታንስ አላቸው ተብሎ ስለሚታሰብ እነዚህ ጮማነት ያላቸው ምግቦች ሲመገቡ ምንም እንኳን የስኳር መጠን ከፍ ባያደርጉም ኢንሱሊን ሬዚስታንስ ሊጨምሩ ስለሚችሉ ጮማነት ያላቸው ምግቦችን፣ ቅባትነት ያላቸው ምግቦች በመቀነስ ነገር ግን ስጋ፣ በተለይ ቀይ ስጋ የመሳሰሉትን እንዲሁም የአሳ ስጋ፣ የዶሮ ስጋ ቆዳውን አንስቶ እነዚህ የታወቀ ነው ደም ስኳር ከፍ እንዳይል የሚያደርጉ ናቸው። እነዚህን ዝግጅታቸው በተለይ በዘይት በፈሳሽ ዘይት ካልተጠበሱ አንድና ዋነኛ ምግብ አድርጋችሁ ልትጠቀሙት የምትችሉት ይሆናል። በሁለተኛ ደረጃ እንቁላል ነው። እዚህ በፊትም በሰራሁላችሁ ቪዲዮ እንቁላል በጣም ፐርፌክት የሆነ ምግብ ነው። የደም ስኳር ከፍ ሳይል በጤናማነት ልትመገቡት የምትችሉት ጤናማ የሆነ ከ2 እስከ 3 እንቁላል ድረስ በቀን መመገብ የምትችሉ ይሆናል። በሶስተኛ ደረጃ ደግሞ ግሪን ቬጂቴብልስ ናቸው። እንግዲህ እነዚህ የምግብ ዝርዝሮች የደም ስኳር ከፍ እንዳይል የተመረጡ የተጠኑ ምግቦች ናቸው። ግሪን ቬጂቴብልስ እንግዲህ ለሰላጣ፣ ቆስጣ፣ ባጎመን ምናምን የመሳሰሉት አትክልቶች ናቸው። እነዚህ የፋይበር ይዘታቸው ከፍተኛ የሆነ እንዲሁም ደግሞ አጠቃላይ ስኳር ይዘታቸው በጣም ዝቅተኛ የሆነ ስለሆነ እነዚህ ምግቦች የደም ስኳራችሁ ከፍ ሳይል ልትመገቧቸው የምትችሉ ናቸው ማለት ነው። በአራተኛ ደረጃ ጤናማ ቅባት የሚባሉት ናቸው። እነዚህ ጤናማ ቅባት የሚባሉት ደግሞ አቮካዶ እዚህ ውስጥ ልናካትተው እንችላለን። ኦሊቭ ኦይል፣ ኤክስትራ ቨርጂን ኦሊቭ ኦይል ካገኛችሁ በጣም ምርጥ ነው። እዚህ የመሳሰሉ ጤናማ ቅባቶች ናቸው። በብዛታቸው ሞኖ አንሳቹሬትድ ፋት የምንለው እንዲሁም ደግሞ ኦሜጋ 3 ያላቸው ናቸው በብዛት። እነዚህ ምግቦች ያለምንም ጥርጥር የደም ስኳራችሁን በማረጋጋት የደም ስኳራችሁ ከፍ ሳይል ጤናማ በሆነ ልትመገቡት የምትችሏቸው የምግብ አይነቶች ናቸው። ሶስተኛ ደረጃ ደግሞ የምናያቸው የዘር ምግብ የሚባሉት ናቸው። ዘሮች ይባላሉ። እነዚህ የዘር ምግቦች የሚባሉት እንግዲህ ምንድነው? ለምሳሌ የተልባ፣ ቺያ ሲድ፣ የዱባ ፍሬ የመሳሰሉት ከፍተኛ የሆነ የፋይበር ይዘት አላቸው። ሶሉብል ፋይበር የምንለው በተለይ ሶሉብል ፋይበር የምንለው የደም ስኳር እንዲረጋጋ በማድረግ አጠቃላይ የደም ስኳራችሁ ከፍ እንዳይል በማድረግ በጣም የተመረጡ ምግቦች ከተባሉት ደግሞ እነዚህ ምግቦችን በምግባችሁ ዝርዝር ውስጥ ማካተታችሁ በጣም ወሳኝ ይሆናል ማለት ነው። ሌላው ከፍራፍሬ አይነቶች በተለይ ሙዝ፣ በጣም የበሰለ ሙዝ ከሆነ የደም ስኳራችሁ ከፍ ይላል። ኦሬንጅ፣ ብርቱካን ደግሞ እንዲሁም በተለይ መጠናቸውን ከፍ አድርጋችሁ የምትጠቀሙ ደግሞ የደም ስኳራችሁ ከፍ ይላል። ነገር ግን እንጆሪስ የምንላቸው እዚህ እንጆሪ የምንላቸው አንደኛ የደም ስኳር ከፍ እንዳይል ዝቅተኛ የሆነ የስኳር መጠን አላቸው። የደም ስኳራችሁ ከፍ እንዳይል በማረጋጋት የታወቁት ደግሞ እንደዚህ እንጆሪ ነው። ውጭ የምትኖሩት ብሉቤሪስ፣ ብላክቤሪስ የምትሉ፣ እኛ ጋር ደግሞ ቀይ እንጆሪ አለ። ስለዚህ ከፍራፍሬ ዘሮች ደግሞ ይሄኛውን ምግብ ማካተታችሁ በጣም የተሻለ ውድ ተመልካቾች፣ ለስኳር ህመም በተለይ የደም ስኳር ከፍ ሳይል የምትመገቧቸው ሴፍሊ የምትመገቧቸው የምግብ አይነቶች ናቸው። ቅመማ ቅመም ምግቦች አሉ። ቅመማ ቅመም ምግቦች ምንድነው? በተለይ ኢንሱሊን ሬዚስታንስ ላለባቸው ኢንሱሊን ሴንሲቲቪቲን በማሻሻል በጣም የተመረጡ ናቸው። የተመረጡ ከሚባሉ የምግብ ዝርዝር ውስጥ ልታካትቷቸው የምትችሉ ይሆናል ማለት ነው። ወተት ተዋጽኦች የወተት ተዋጽኦች እንግዲህ ወተት፣ እርጎ፣ አይብ የመሳሰሉት ናቸው። ግን እነዚህ ላይ በተለይ ወተት ላይ በብዛት ከወሰዳችሁ ማለት ነው የሳቹሬትድ ፋት መጠናቸው ከፍ ያለ ሊሆን ስለሚችል አንዳንድ ጊዜ ጥንቃቄ ማድረግ። ግን አጠቃላይ የደም ስኳር ከፍ እንዳይል ከተፈለገ የወተትና የወተት ተዋጽኦች ሌሎቹ ተመራጭ የሆኑ ምግብ አይነቶች ናቸው። በስተመጨረሻ የምናያቸው ደግሞ የጥራጥሬ ምግቦች ናቸው። የጥራጥሬ ምግቦች የምንላቸው ደግሞ ለምሳሌ እንደ ባቄላ፣ ድፍን ምስር፣ አተር የመሳሰሉት የፕሮቲን ይዘት አላቸው። የተወሰነ ካርቦሃይድሬት ቢኖራቸውም ግን የካርቦሃይድሬት ይዘታቸው ኮምፕሌክስ በመሆኑ
አብዛኛው ደግሞ ፕሮቲንና አሚኖ አሲድ ስለሆኑ እነዚህ በጣም ተመራጭ ፕራዮሪታይዝ የምታደርጓቸው ምግቦች ደግሞ እነዚህ ናቸው። ድፍን ምስር፣ ባቄላ፣ አተር። መድኃኒት የምትወስዱ ከሆነ መድኃኒት እየጨመራችሁ እንዳትሄዱ። እንዲሁም ደግሞ በተወሰነ ደረጃ አመጋገብ ስታይል ላይ የራሳችሁን እያስተካከላችሁ፣ በተለይ ቅድመ ስኳር ያላችሁ ፕሪዲያቤቲክ ላይ ያላችሁ ደግሞ የዘረዘርኩላችሁ ምግቦች በሙሉ የደም ስኳራችሁ ከፍ እንዳይል በጣም ተመራጭ ይሆኑ። ምን እንመገብ ስትሉ እነዚህ በጣም ተመራጭ ይሆናሉ። በስተመጨረሻ ውድ ተመልካቾቼ ለጠየቃችሁን ጥያቄ መልስ ሰጥ እንደ አጃ፣ እንደ በሶ፣ እንደ እንጀራ፣ የገብስ ዳቦ የመሳሰሉት ካርብ መሆናቸው የታወቀ ነው። ስለዚህ እነዚህ ምግቦች ላይ ማድረግ ያለባችሁ ነገር መጠን ነው። አማውንት በጣም ወሳኝ ነው። አንድ ሰው ጠዋት፣ ምሳ፣ እራት ገብስ ዳቦ ከተመገበ የደም ስኳሩ ከፍ ይላል። ካርብ ጠዋት፣ ምሳ፣ እራት እንጀራ በብዛት ከተመገበ የደም ስኳሩ ከፍ ይላል። ስለዚህ እንደሚታወቀው የደም ስኳር ያለባቸው ሰዎች ደግሞ አንድም የኢንሱሊን መጠናቸው ዝቅ ያለ ነው፣ አለበለዚያም ደግሞ ኢንሱሊን ሬዚስታንስ አላቸው። በደማቸው ውስጥ ያለውን ስኳር የሚቀበሉት ህዋሶች ደም ስኳርን ስለማይቀበሉ ነው የደም ስኳራቸው ከፍ የሚለው። ስለዚህ ከጤነኞች ሰዎች የተለየ አመጋገብ ሊኖራቸው ይገባል። ስለዚህ እነዚህ ምግቦችን መጠናቸው ነው፣ ፖርሽን ሳይዝ ነው እዚህ ላይ የምትጠነቀቁት። እንጀራ ከሆነ መጠኑ ዝቅ ማድረግ ይኖርባቸዋል። ገብስ ዳቦ ከሆነ ዝቅ አንዴ ከተመገባችሁ ከዛ በኋላ መመገብ እና መጠኑ ዝቅ። ሁለተኛ እነዚህ የካርቦሃይድሬት ምግቦች አሁን የዘረዘርኩላችሁ ምግቦች ከሌሎች ምግቦች ከፕሮቲን ከአትክልት ምግቦች ከጤናማ ቅባቶች ጋር ነው እንጂ ብቻቸውን መመገብ በፍጹም የለባችሁ። የምግብ ኦርደሩን ደግሞ እዚህ በፊት እንደነገርኳችሁ መጀመሪያ የአትክልት ምግቦችን በተለይ ፋይበር ይዘት ያላቸውን እንደ ተልባ እንደ ቺያ ሲድ የመሳሰሉ ከአትክልት ጋር ቀላቅላችሁ ከዛ በኋላ ጤናማ ቅባት አድርጋችሁ ከዛ ገንቢ ምግቦች መጨረሻ እነዚህ ካርቦሃይድሬት ያላቸው ምግቦች መጠናቸውን ዝቅ አድርጋችሁ መመገብ። የምግብ ኦርደሩ ራሱ በዚህ መንገድ መሆን አለበት። እነዚህ የካርቦሃይድሬት ምግቦች ደግሞ ቶሎ ከሰውነት የሚመጠጡ ስለሆኑ በስተመጨረሻ መመገባችሁ ጥቅሙ ምንድነው? ለምሳሌ ፕሮቲን የገንቢ ምግቦች ቀድማችሁ ስትመገቡ ኢንሱሊን መንጭቶ ይገኛል። ስለዚህ ልክ ኢንሱሊን ከመነጨ በኋላ እነዚህ ካርቦሃይድሬት ይዘት ያላቸው ምግቦች ከአንጀት ሲመጠጡ ከኢንሱሊኑ ጋር ይገናኛል። ያላቸው የኢንሱሊን መጠን ብዛም ይነስም ማለት ነው። ስለዚህ ካርቦሃይድሬት ምግቦች ወደ መጨረሻ ወስዳችሁ ስትመገቡ ይሄ አድቫንቴጅ ታገኛላችሁ። ሌላው እነዚህ የካርቦሃይድሬት ይዘት ያላቸው ምግቦች ከተመገባችሁ በኋላ ሁልጊዜ 10 እስከ 20 ደቂቃ እንቅስቃሴ ማድረግ አለባችሁ። ግን ከተመገባችሁ ባሉት 30 ደቂቃ ውስጥ የምታደርጉት እንቅስቃሴ በጣም ወሳኝ ነው። በዚህ በኩል በተለይ የእግራችሁ ጀርባ ላይ ያለው የሶለስ ማስል የምንለውና እንዲሁም ጭናችሁ ላይ ያለው ማስል ኮትራሴፕስ የምንላቸው በፊት ለፊት ያሉት ማስሎች የሚያንቀሳቀስ እንቅስቃሴ ማድረግ በሚገርማቸው ሁኔታ እስከ 30 እስከ 40% ድረስ የደም ስኳራችሁ ዝቅ ያደርጋል። ስለዚህ ከተመገባችሁ በኋላ ቁጭ ከማለት ከመተኛት ይልቅ እነዚህ ቁጭ ብድግ እንደ ስኳት የመሳሰሉትን አይነት ስፖርት ማለት ነው። ቁጭ ብድግ በሚል ወይም ደረጃ መውጣት የመሳሰሉትን የባታችሁን የእግራችሁን ጀርባ ያለውን ጡንቻና እንዲሁም ጭናችሁ ላይ ያለውን ጡንቻ የሚያንቀሳቅሱ የስፖርት አይነቶችን ብትጠቀሙ የደም ስኳራችሁን የመቀነስ ቴንደንሲ ወይም አቅም አለው። አንዳንድ ጊዜ እንደው እዚህ የጡንቻ ማለት ያለ ኢንሱሊን ማለት ምን ማለት ነው? ውድ ተመልካቾች ኢንሱሊን ተወስዱ ኢንሱሊን አትወስዱ ለማለት አይደለም። ነገር ግን ኢንሱሊን ሳይጠቀም ኢንሱሊን ሳይፈልግ ከደም ውስጥ ያለውን ስኳር የመቀነስ አቅም አላቸው እነዚህ ጡንቻዎች፣ በተለይ ባታችሁ ላይ ያለውና ጭናችሁ ላይ ያሉ ጡንቻዎች። ስለዚህ ከምግብ ከተመገባችሁ በኋላ ከ10 እስከ 20 ደቂቃ እንቅስቃሴ ማድረግ ተመልካቾች ጤናማ የሆነ አኗኗር መኖር በጣም ወሳኝ ነው። የደም ስኳርን በመድኃኒት ብቻ ኮንትሮል ማድረግ ያስቸግራል። አመጋገባችሁ በጣም ወሳኝ ነው። የሰውነት እንቅስቃሴ በጣም ወሳኝ ነው። የት ይመጣል የደም ስኳር? ከምንመገበው አይደለም፣ ከምንመገበው ነው ወደ ደም የሚመጣው። ስለዚህ የምትመገቡትን ምግብ ዎች ማድረግ፣ ከተመገባችሁ በኋላ ደግሞ እንቅስቃሴ ማድረግ በጣም ወሳኝ ነው። ስለዚህ እነዚህ የካርቦሃይድሬት ይዘት ያላቸው ቅድም የጠቀስኩላችሁ እንደ አጃ፣ የገብስ ዳቦ፣ እንጀራ የመሳሰሉት ምግቦች ደግሞ ፖርሽናቸውን ወይም መጠናቸውን ዝቅ ማድረግና አሁን ባልኳችሁ አመጋገብ ዘዴ መጠቀም ደም ስኳራችሁ ከፍ እንዳይል ያደርጋል። መጀመሪያ የዘረዘርኩላችሁ ምግቦች ግን በተለይ ደም ስኳር ላለባችሁ ደግሞ እጅግ ተመራጭ የሆኑ የደም ስኳራችሁ ከፍ እንዳይል ያደርጋሉ። ውድ ተመልካቾቼ በዚህ ደረጃ ጊዜን አጣብቤ ለእናንተ ሳቀርብ ደግሞ ይህ ቪዲዮ ለብዙ ሰዎች ደርሶ እንዲጠቀሙልኝ ስለምፈልግ ሼር አድርጉልኝ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ጤናና ሰላም ከእናንተ ጋር ይሁን።